ጤናስልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 5 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የባህር ዳሩ ድንገተኛ ጥቃት፣ የኦነግ ማስጠንቀቂያ፣ የወሎ ግንባር ድል፣ ፋኖ ነጻ ያወጣው ከተማ፣ የጉራጌ ጥቃት፣ የተባረሩት ሰራተኞች ጉዳይ፣ መቀሌና አስመራ የጋዛ ተፈናቃዮችና ጎረቤት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ በጎጃም ባህር ዳር ከተማ በመግባት የቦምብ ጥቃት መፈጸሙን አስታወቀ። በተለያዩ ግንባሮች ወታደራዊ እርምጃው ተጠናክሮ ቀጥሏል። የአማራ ፋኖ በጎጃም ዛሬ መጋቢት 5 ቀን 2017 ዓ.ም ምሽት ላይ አንደኛ ክፍለ ጦር ልዩ ኦፕሬሽን ቡድን ወደ ባህር ዳር ከተማ ዘልቆ መግባት ቀበሌ 16 ላይ በሚገኘው የክልሉ አድማ ብተና ቢሮ ላይ የቦምብ ጥቃት በማድረስ ከፍተኛ ቁሳዊ ኪሳራ ማድረሱን አስታውቋል። በሌላ ግንባር 9ኛው ሳሙኤል አወቀ ክፍለ ጦር አነዛው ጎንቻ ብርጌድ ታሪክ መስራቱን የጠቀሰው የአማራ ፋኖ በጎጃም መግለጫ የጠላት ጥምር ጦር ከደብረ ወርቅ በመነሳት ወደ ደብረ ገነት የገባውን ጠላት ብዙ ኃይል በመደምሰስ ወደ ግንዶይን ከተማ እንዲፈረጠጥ ማድረጉን አስታውቋል። የቀኝጌታ ወፍታዊ ንጉሴ ክፍለ ጦር ቀስተ ደመና ብርጌድም በበኩሉ ደብረ ኤልያስ መሽጎ የተቀመጠውን ጠላት በጠዋቱ በመግባት ሙትና ቁስለኛ በማድረግ ታሪክ መስራቱን ይሄው ዛሬ መጋቢት 5 ቀን 2017 የአማራ ፋኖ በጎጃም ባወጣው መግለጫ አስታውቋል። በሌላ ግንባር ራስ ቢተወደድ መንገሻ አትኪም 5ኛው ክፍለ ጦርና 3ኛው አገው ምድር ክፍለ ጦር በጋራ ታሪክ መስራታቸውን ጠቅሶ ማንኩሳ ከተማን በከፊል መቆጣጠር መቻላቸውን ገልጿል። አና አቦ የሚባል በዓል ለማስተጓጎል ከሌሊቱ 11 ሰዓት ከቦ ያደረው ጠላት ሁለቱ ክፍለ ጦሮች በጋራ በመናበብ ጠላትን በማስለቀቅ በዓሉን ማህበረሰቡ በሰላም እንዲያከብር ማድረግ መቻላቸው ተገልጿል። በዚያው ደውጊያም ሁለት የጠላት ምሽግ በመስበር ማንኩሳ ከተማን በከፊል መቆጣጠር የቻሉ ሲሆን በርካታ የጠላት ኃይል መደምሰስ ሲቻል ብዙዎች መቁሰላቸውን ይኸው መረጃ አስታውቋል። 8ኛው በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በበኩሉ ወደ ቀበሌ እንቀሳቀሳለሁ ብሎ ከሄድውሃ ከተማ የተነሳው የአብይ አገዛዝ ስልጣን አስጠባቂ ጦር ከፊሉን በመደምሰስ ቀሪውን በማኩሰል አስክሬኑን እያዝረከረከ እንዲመለስ አድርገውታል ሲል ይኸው መግለጫ አስታውቋል። የፋኖን ጥቃት መቋቋም ያቃተው ያገዛዙ ስልጣን አስጠባቂ ጦር በንጹሃን ላይ የሀብት ዝርፊያ መፈጸሙን የአማራ ፋኖ በጎጃም በዛሬው መግለጫ አስታውቋል። በምስራቅ ጎጃም ዞን እነማይ ወረዳ ደብረ ገነት ጎተራ ቀበሌ መጋቢት 3 ቀን 2017 ዓ.ም 57 የቁም ከብት በቤት የተቀመጠ ቅቤ በግለሰቦች ቤት የተቀመጠ 95,000 ብር የዕለት ፍጆታ የሚሆን በርበሬ ዱቄትና ሽሮ በመዝረፍ ንጹሃን ነዋሪዎችን በመደብደብ በማሰር የወሰደው ያገዛዙ ስልጣን አስጠባቂ ጦር ከታሰሩ ሰዎች ውስጥ ሴቶች ያሉበትና ነፍሰ ጡርና ህጻናት ያዘሉ ነዋሪዎችን ያለምንም ርህራሄ በሌለው አማራ ጠል አራዊት ሰራዊት ከንብረት ዘረፋው ባለፈ በዱላ መደብደቡንም የአማራ ፋኖ በጎጃም አስታውቋል። በተመሳሳይ ይህንኑ ተግባር በአዲስ ዓለም ቀበሌ ለመፈጸም ሲሞክር የአባ ኮስተር ብርጌድ በመድረስ በልኩ ጠላትን ማናገራቸውን የአማራ ህዝብ ማደየት ዓላማው ያደረገው አሸባሪ ኃይል በተመሳሳይ በጅጋና በገነት አቦ መካከል ዝንድብ በምትባል ቦታ ከአቶ ምናለ ደምሎ ከሚባል ነጋዴ ከባድ ዘረፋ ፈጽሟል ሲል የአማራ ፋኖ በጎጃም አስታውቋል። በሌላ በኩል ሁለተኛው ተፈራ ዳምጤ ክፍለ ጦር የተሳካ ሪፎርም ማድረጉንም ገልጿል። የአማራ ፋኖ በጎጃም አደረጃጀቱን በማዘመን ትክክለኛውን ሰው በትክክለኛው ቦታ ለማስቀመጥ ቀን ከሌት አደረጃጀቱን እየፈተሸ ይገኛል ያለው የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ ስቲበል አለሙ ባወጣው በዚሁ መረጃ በዛሬው ዕለትም ሁለተኛው ክፍለ ጦር የተሳካ ሪፎርም አድርጓል። የትኛውንም ኃይል ከቀጠናቸው ለማስወጣት ዝግጁ መሆናቸውን ክፍለ ጦሩ በሙሉ ቁመና እንደሚገኝም ገልጿል። በተመሳሳይ ሁኔታ በሶስተኛው ክፍለ ጦር ቲሊሊ ዘንገና ብርጌድም ሪፎርም በመስራት ለቀጣይ ኦፕሬሽን ዝግጁ መሆኑን መግለጹን የአማራ ፋኖ በጎጃም ዛሬ ባወጣው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ ዛሬ የተወለደበትን ቀን አስታኮ የትግል አጋሮቹና ደጋፊዎቹ በማህበራዊ ሚዲያ እንኳን አደረሰ በማለት ምኞታቸውን ሲገልጹ አስተውለናል። የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጸሐው የአርበኛ ዘመነ ካሴ ልደት አስታኮ አብዮት ልጇን ወለደች፣ ህዝብን መሪው መረጠ፣ ነጻነትን በእውነቱ በራፍ በማለት ካንተ ጎን እንደመሰለፍ ካንተ ጋር አብሮ እንደመቆም ምን የሚያኮራ ተግባር አለ እንኳን ተወለድክ ሲል መልካም ምኞቱን ገልጿል። የኦጋዴን ነጻ አውጪ ግንባር ኦብነግ በክልሉ ህዝብ ስምምነት ውጪም ተደርጓል ያለውን የኢትዮ ቻይና የተፈጥሮ ጋዝም ቁፋሮን እንቅስቃሴን እንደማይቀበል አስታወቀ። ኦብነግ ዛሬ ባወጣው መግለጫ በቅርቡ በሶማሌ ክልል የማዕድንና ኢነርጂ ቢሮና በቻይናው ፖሊም ጂሲኤል ኩባንያም ተወካዮች መካከል የተፈጥሮ ጋዝ የማውጣትም ተኮር ውይይት የክልሉ ህዝብን ይሁንታም ሳያገኝ የክልሉ ህዝብን የተፈጥሮ ሀብትን ለመበዝበዝ የተካሄደም ስብሰባ ነው በማለት ኦብነግም ተቃውሞ
ተቃውሞውን አሰምቷል። የክልሉ መንግስት ባለስልጣናት በበኩላቸው ውይይቱ በዋነኛነት ያተኮረው በክልሉ ስለሚኖረው መልካም እድልና ፈተናዎች ዙሪያ እንደሆነ ቢገልጹም ይህንን አስተያየት የተቃወመው ኦብነግ ያለ ክልሉ ህዝብ ስምምነት በኦጋዴን አካባቢ የሚደረግ ማንኛውም የተፈጥሮ ጋዝና የነዳጅ የማውጣት እንቅስቃሴ የቻይናውን ኩባንያ ከፍተኛ ዋጋ ያስከፍለዋል ሲል አስጠንቅቋል። ለክልሉ ህዝቦች የፖለቲካዊ መብት ካልተከበረ እውቅናም ካልተሰጠ በቀር በተናጥል የሚደረግ ማንኛውም የነዳጅ የማውጣት እንቅስቃሴ ጠንካራ ግብረ መልስ ይጠብቀዋል ሲል ኦብነግም በመግለጫው አስጠንቅቋል። የሶማሌ ክልል ህዝብ በኢትዮጵያ አገዛዝ ከ100 ዓመት በላይ በደል ደርሶበታል፣ የራሱን እድል በራሱ እንዳይወስን ተደርጓል ያለው ኦብነግም ይህንን ችግር ከስር መሰረቱ ለመፍታት ከ6 ዓመት በፊት በአስመራ ስምምነት ቢደረስም የጠቅላይ ሚኒስትር አብይ አህመድ አገዛዝ ሆነ ብሎ ስምምነቱን ወደ ጎን በማድረግ የሶማሌ ክልል ህዝብ የተፈጥሮ ሀብቱን ለመቀራመት በስፋትም ተያይዞታል። የሶማሌ ክልል ህዝብ የከፈለው የደምና የህይወት መስዋዕትነት ችላ ሊባል አይገባም። የቻይናው ኩባንያም ፖሊ ጂሲኤል እና የቻይና መንግስት በኦጋዴን ውስጥ ከዚህ ቀደም የደረሰባቸውን አጋጣሚ ሊያስታውሱትም ይገባል። ፍትህ ከሌለ ነዳጅም የለም በማለት ኦብነግም አስጠንቅቋል። እንደ ፈረንጆቹ አቆጣጠር በ2007 ከጅጅጋ ከተማ 75 ማይል ርቀት ላይ በምትገኘው አቦሌ በኦጋዴን ዞን ውስጥ በተፈጥሮ ነዳጅ የማውጣትም ተግባር ላይ የነበሩ የቻይናና የኢትዮጵያ ዜጎች የኦብነግም ታጣቂዎች በወሰዱባቸው ጥቃት 9 ቻይናውያንና 65 ኢትዮጵያውያን ሰራተኞች መገደላቸውን ለጥቃቱም ኃላፊነቱን ኦነግ እንደሚወስድ በወቅቱ ለዓለም አቀፍ መገናኛ ብዙሃን ማረጋገጡ ይታወሳል። ናይሮቢ ኬንያ የሚገኘው የኦብነግ ቡድን በቅርቡ የአስመራው የሰላም ስምምነትም ተጥሷል፣ በረቀቀ ዘዴም ከፖለቲካው ጨዋታም ተገልናል ማለቱም ጅጅጋ ላይ የሚገኘው ሌላው ክንፍ በበኩሉ መግለጫው እኛን አይወክልም ማለቱ አይዘነጋም። በወሎ ግንባር ህዝቡ ተቃውሞን አሰምቷል። ጨፍጫፊው ሰራዊት ከአካባቢው እንዲወጣ ጠይቋል። አገዛዙ በተለያዩ አቅጣጫዎች የድሮን አሰሳ እያደረገ ነው፣ ደሴን ፋኖ ይቆጣጠራል በሚል የአገዛዙ ካድሬዎችና ባለስልጣናት ስጋት ላይ ወድቀዋል። አንዳንዶች ወደ አዲስ አበባ መፈርጠት ጀመሩ። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ ስልጣን አስጠባቂ ጦርና ራሱን መከላከያ ብሎ የሚጠራው ኃይል ሰላማዊ ሰዎችን እየጨፈጨፈ ንብረት እያወደመና እየዘረፈ የሚያደርገውን እንቅስቃሴ በመቃወም በወሎ ህዝቡ አደባባይ በመውጣት ድምፁን ማሰማት ጀምሯል። ጨፍጫፊው ሰራዊት ከአካባቢው ለቆ እንዲወጣላቸው፣ ሰራዊት ከወንክ ድንበር አስጠብቅ፣ ንጹሐንን አትጨፍጭፍ በማለት በአገዛዙ በኩል እየደረሰባቸው ያለውን ጥቃት ለዓለም አቀፉ ማህበረሰብ እንዲታወቅ ዓለም ይስማን ጨፍጫፊ ነው በማለት የአብይ አገዛዝ ስልጣን አስጠባቂ ጦር በህዝብ ላይ እያደረሰ ያለውን ጥቃት በተቃውሞ ይፋ አድርገዋል። የዓለም መንግስት ይድረስልን። ከባድ መሳሪያ በህዝብ ላይ አይጠመድም፣ በውጭ እንጂ በኢትዮጵያ ዳር ድንበር እንጂ በህዝብ ላይ ከባድ መሳሪያ ፈሙት አይዞንም። በህዝብ ላይ የኢትዮጵያ መከላከያ ነኝ ካለ ይውጣና ዳር ድንበሩን ይጠብቅ። ህዝባችን ይህን ነው የሚያውቀው። የኢትዮጵያ መከላከያ አገር በፊት ዘንድሮ የመጀመሪያው ሆነ በህዝብ ላይ መጨፍጨፉን በህዝብ ላይ አይጨፍጭፈን። የኢትዮጵያ መከላከያ ከሆነ ዳር ድንበርን ይጠብቅልን። የወንድማማች ውጊያ ያቁምልን። ከባድ መሳሪያ ከወዲያ እየተወረወረ ከመርጦ ደንጎላ ማሶ አይጨርሰን፣ አይጨፍጭፈን፣ ይስማና። ህዝቡ በተደጋጋሚ ሰላማዊ ሰዎች ላይ ያነጣጠረው ጥቃት እንዲቆምና ያገዛዙ ወራሪ ሰራዊት ከአካባቢው እንዲወጣ እየጠየቀ ቢሆንም ስልጣን አስጠባቂው ጦር ዛሬም በህዝብ ላይ የተለያዩ ጥቃቶችን መፈጸሙን ቀጥሏል። ይህ በእንዲህ እንዳለ በቅርቡ በአምባሰል በጀትና በድሮን ጥቃት በመፈጸም ሰላማዊ ሰዎችን የጨፈጨፈው አገዛዝ በወልዲያ ዙሪያ ገጠራማ መንደሮች በመቻሬ መርጦ ኢየሱስ፣ አዜት በር፣ ማሶ ዳንግሳ፣ ሰዋ ሜዳ፣ በአምባሰል በጃርሳ መድኃኔዓለም፣ ቀይ አምባ፣ ሶምባ፣ ስሪንቃና ከቃሊም እስከ ኩል መስክና ላሊበላ ድረስ ዛሬ
ተከታታይ የድሮን አሰሳ እያካሄደ ሲሆን ፋኖ ደሴን ሊቆጣጠር ይችላል፣ በተለያዩ አቅጣጫዎች የፋኖ እንቅስቃሴ ተጠናክረ መጥቷል በማለት ያገዛዙ ወታደራዊ አዛዦች ሰጡት የተባለ ትዕዛዝ ተከትሎ ካድሬዎች ማምሻውን ከተማ ውስጥ ፋኖ በሌለበት ጥይት እየተኮሱ ህዝብ ለማሸበር መሞከራቸው ታውቋል። በሌላ በኩል የአብይ አገዛዝ ስልጣን አስጠባቂ ጦር ከፍተኛ ወታደራዊ አዛዥ ሆነው ብርጋዴር ጀነራል ዘውዱ ሰጣርጌ ህዝቡን በሃይማኖት እርስ በርስ ለማናከስ ትዕዛዝ ሰጥቶ ጸረ ሙስሊም የሆነ ኃይል እየመጣላችሁ ነው የሚል ቅስቀሳ እስከ ማድረግ መድረሱና ህዝቡ በሃይማኖት ተከባብሮና አብሮ የኖረውን ህዝብ ለእናንተ ስልጣን ስንል እርስ በርስ አንጋጭም በማለት አንዳንድ የአገዛዙ ሴራ ተልዕኮ ለመፈጸም የሚንቀሳቀሱት ከድርጊታቸውን እንዲቆጠቡ ጥሪ እያቀረበ መሆኑ ታውቋል። የአማራ ፋኖ በወሎ ቤተ አማራ ራምቦ ክፍለ ጦር ትላንት ለደሴ በቅርብ ርቀት ላይ ጥቃት መሰንዘሩን ተከትሎ ደሴን ከበባ ውስጥ ያስገባ ሲሆን ደሴ ከተማን ፋኖን በማንኛውም ሰዓት ሊቋቋም ይችላል ብሎ የሰጉ ያገዛዙ ባለስልጣናት አንዳንዶቹ ወደ አዲስ አበባ እየፈረጠጡ ሲሆን በዚህ ምክንያት የትራንስፖርት ዋጋ ከእጥፍ በላይ መጨመሩም ታውቋል። የቀድሞው የሐዋሳ ከተማ ከንቲባ አቶ ጸጋዬም ቱኬ በ13 ዓመት ጽኑ እስራትና በ21 ሺህ ብር የገንዘብ መቀጮ እንዲቀጡ የሐዋሳ ከተማ ከፍተኛ ፍርድ ቤት ውሳኔ አስተላለፈ። ፍርድ ቤቱ በእርሳቸው የክስ መዝገብ በተከሰሱ ሌሎችም አራትም ግብረ አበሮች ላይ ከ3 እስከ 10 ዓመት የሚደርስ የቅጣት ውሳኔ አስተላለፈ። ፍርድ ቤቱ ዛሬ በዋለው ችሎት የሐዋሳ ከተማን ለ3 ዓመታት የመሩት አቶ ጸጋዬ በህዝብና በመንግስት ሀብት ላይ ጉዳት እንዲደርስ በማድረግ እንዲሁም ስልጣንን ያላግባብ በመገልገል ወንጀል በፍርድ ቤቱን ክስ የቀረበባቸው በሚያዝያ 2016 ዓ.ም እንደነበረ አውስቶ የሲዳማ ክልል ፍትህ ቢሮ አቶ ጸጋዬ ላይ ክስ የመሰረተባቸው በብልሹ አሰራርና የአፈጻጸም ድክመት ተገምግመው ከኃላፊነታቸው ከተነሱ ከ5 ወራት በኋላ መሆኑ ይታወሳል። የፍትህ ቢሮ በዚሁ ክሱም ከሐይቅ ዳርቻ ከታቦር ተራራና ከከተማይቱ ሚሌኒየም ፓርክ የልማት ፕሮጀክቶች ጋር በተያያዘ ተፈጸሙ ላላቸው ያልተገቡ ክፍያዎችና ከመመሪያና ከደንብ ውጪ ለተከናወኑ ግዢዎች አቶ ጸጋዬም ኃላፊነት አለባቸው ሲል ወንጅሏቸዋል። በቀድሞው የሐዋሳ ከተማ ከንቲባ ላይ የቀረቡትን እነዚህን ክሶችን ሲመረምር የቆየው የሐዋሳ ከተማ ከፍተኛ ፍርድ ቤት በአቶ ጸጋዬ ላይ የጥፋተኝነት ውሳኔ ባለፈው ሳምንት አሳልፎ እንደነበረ መዘገባችን ይታወሳል። ፍርድ ቤቱ በዚሁም የችሎት ውሎ በሰጠው ቀጠሮ መሰረት የአቃቤ ሕግ የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ከትላንት በስቲያ ያዳመጠም ሲሆን አቶ ጸጋዬም ከተከሰሱባቸው ወንጀሎችም አንዱ በሆነው በስልጣን አላግባብ መገልገል የተጠቀሰባቸውን አንቀጽም ከ7 እስከ 15 ዓመት በሚደርስ ጽኑ እስራት እንዲሁም ከ10 ሺህ እስከ 100 ሺህ ብር በሆነ የገንዘብ መቀጮ የሚያስቀጣ ሲሆን የቀድሞው ከንቲባ አቶ ጸጋዬ በዚህ የሙስና ወንጀል አዋጅ መሰረት የቀረበባቸውን ሁለተኛው ክስም ተመሳሳይ የጽኑ እስራት ጊዜና ከ7 ሺህ እስከ 60 ሺህ ብር ቅጣትም እንደሚያስበይንባቸው ተገልጿል። የሐዋሳ ከተማ ከፍተኛ ፍርድ ቤት በዛሬው ችሎት በዋለው የቅጣት ማስበጃና ማቅለያ ከግንዛቤ ውስጥ በማስገባት በቀድሞው ከንቲባ አቶ ጸጋዬ ላይ በድምሩ የ13 ዓመት ጽኑ እስራት የ21 ሺህ ብር የገንዘብ መቀጮም ቀጥቷቸዋል። ፍርድ ቤቱም በአቶ ጸጋዬ መዝገብ ሁለተኛውን ከፍተኛ የእስር ቅጣት ያስተላለፈባቸው የሐዋሳ ከተማ ኮንስትራክሽን እና ቤቶች ልማት መምሪያ ምክትል ኃላፊ የነበሩት አቶ ታሪኩም ታመነም ሲሆን አቶ ታሪኩ በቀድሞ የሐዋሳ ከንቲባ ላይ በቀረበባቸው ክስ ላይ ከተጠቀሱ ፕሮጀክቶች ጋር በተያያዘ የመንግስት ስራን በማይመች አኳኋን በመምራት ተወንጅለው የቀድሞ ምክትል ኃላፊ በሐዋሳ ከተማ ለሚገኙ ሐሰተኛ ሁለትም የይዞታ ማረጋገጫ የምስክር ወረቀት በማዘጋጀትም በሲዳማ ክልል አቃቢ ሕግም የሙስና ክስ ቀርቦባቸው ነበር። በሁለቱም ክሶች ፍርድ ቤቱ የጥፋተኝነት ውሳኔ ያስተላለፈባቸው አቶ ታሪኩ በዛሬው የፍርድ ቤት ውሎ በ10 ዓመት ጽኑ እስራት በ41 ሺህ ብር የገንዘብ መቀጮ እንዲቀጡ ፍርድ ቤቱ አስተላልፎባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት በዚህ ክስ ጥፋተኛ ሆኖ ያገኛቸው ሌላኛው ተከሳሽም የአቶ ጸጋዬም ቱኬ ባለቤትም አባት የሆኑትም አቶ ተሰማም ደንገሼም ሲሆኑ አቶ ተሰማም የተከሰሱበት ጉዳይ አስፈጽማላችኋለሁ በማለት ከ11 የተለያዩ ማህበራት ከ100 ሺህ ብር በመሰብሰብ የጉቦ ማቀበል ወንጀል መፈጸማቸውን ተረጋግጦባቸዋልም ተብሏል። ግለሰቡም በ3 ዓመት ጽኑ እስራትና በ1 ሺህ ብር የገንዘብ ቅጣት እንዲቀጡ በዛሬው ዕለት በችሎትም ውሳኔም ተላልፎባቸዋል። የአማራ ፋኖ አንድነት በጎንደር በማዕከላዊ ጎንደር ያደረገውን ውጊያ ተከትሎ በበለሳ ወረዳ የምትገኘው እንጎሃላ ከተማን መቆጣጠሩን አስታውቋል። ከላሊበላ ኤርፖርት የተንቀሳቀሰው አገዛዙ ስልጣን አስጠባቂ ጦር ድንገተኛ ጥቃት ተሰነዘረበት። የአብይ አገዛዝ ዛሬ ማምሻውን ተጨማሪ ወታደሮችን በአውሮፕላን ማጓጓዝ ጀምረዋል። ምስራቅ በለሳ ወረዳ ጎሃላ ከተማ ፋኖ ከሰዓታት ውጊያ በኋላ ከተማዋን ነጻ አድርጎ መቆጣጠሩ ታውቋል። በማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ ከንጋት ጀምሮ በተካሄደ ከፍተኛ
ወታደራዊ ትንቅንቅ ምሽት ላይ በወጣ መረጃ ከተማዋ በአማራ ፋኖ አንድነት በጎንደር ንስር በለሳ ቅጣው እጅጉ ክፍለ ጦር ቁጥጥር ስር የምትገኝ ሲሆን የፋኖ አባላት የውጊያ አድማስ እየሰፋ በጠላት ኃይል ላይ ከባድ ኪሳራ በማድረስ ስልጣን አስጠባቂ ጦርና መንገድ መሪ ባንዳዎቹ ላይ የተሰነዘረውን ድንገተኛና የተጠና ጥቃት ተከትሎ ለሰዓታት ውጊያ የተካሄደ ሲሆን በዚህም ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ታውቋል። ከተማዋን እንደ ምሽግ የተጠቀመው ጠላት የፋኖን ጥቃት መቋቋም ሲያቅተው በተለያዩ አቅጣጫዎች የተረፈው ኃይል መፈርጠጡም ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር በሸት ክፍለ ጦር ስር የምትገኘው በወታደር ጌትነት አለም ነው ወዳጁ የምትመራ ሁለተኛ ሻለቃ ላሊበላ ዓለም አቀፍ አየር ማረፊያ ከሚገኝበት ሹምባሃ ከተማ የተንቀሳቀሰ አገዛዙ ስልጣን አስጠባቂ ጦር ላይ የተጠና የደፈጣ ጥቃት በመሰንዘር ከፍተኛ ጉዳት ማድረሱ ታውቋል። ራሱን መከላከያ ብሎ የሚጠራው ሰላማዊ ሰዎችን የሚጨፈጭፈው የአብይ አገዛዝ ስልጣን አስጠባቂ ጦር ከሹምባሃ ከተማ 3 ኪሎ ሜትር ርቀት ላይ ልዩ ቦታው ጸዳ ማዶር አምባ የተባለ ቦታ ድረስ በተደጋጋሚ የቅዱስ ላሊበላ ዓለም አቀፍ አየር ማረፊያ እንግዶችን ለመቀበል ማስፋት በሚል ሰበብ አፈና ለመፈጸም እቅድ አውጥቶ ሲንቀሳቀስ የወገን ኃይል ከጠላት ኃይል አንድ እርምጃ ቀድሞ መገኘት ትላንት መጋቢት 4 ቀን 2015 ዓ.ም ከጠዋቱ 3 ሰዓት እስከ ቀኑ 7 ሰዓት ድረስ ለተከታታይ 4 ሰዓት በፈጀ ውጊያ አገዛዙ ስልጣን አስጠባቂ ሰራዊት ሙትና ቁስለኛ መሆኑን የቀረ ኃይሉ ፈርጥጦ ወደ ካምፑ መመለሱን የሹምባሃ ጤና ጣቢያ ማህበረሰቡን ማገልገሉን ለጊዜው አቁሞ በአገዛዙ ሰራዊት ቁስለኞች ተጨናንቆ እንደነበር የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ዛሬ መጋቢት 5 ቀን 2017 ባወጣው መግለጫ አስታውቋል። ከወገን ኃይል በኩል ምንም አይነት ሙትና ቁስለኛ አልተስተናገደም በማለት የተጠናና የተቀናጀውን የደፈጣ ጥቃት ተከትሎ የአገዛዙ ሰራዊት 120 ሞርተርና ሌሎች ከባድ መሳሪያዎችን መጠቀሙና አንድ የፋኖ አባል ሳያገኝ የምስኪን አርሶ አደሮችን ቤትና ገለባ ማውደሙን ይኸው መረጃ ጠቅሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ ተጠናክሮ እንደሚቀጥልም የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በምዕራብ ወሎ መካነ ሰላም ከተማም በተለምዶ መነጠሪያ የሚባለው አካባቢ በአንድ ግሮሰሪ ውስጥ ተሰባስበው የነበሩና ሰላማዊ ሰዎችን በመጠቆም ጭምር በአገዛዙ ወታደሮች ያስገደሉ የባንዳ ሚሊሻ አባላት ላይ ድንገተኛ የቦምብ ጥቃት ተሰንዝሮ 8 ባንዳ ሚሊሻዎች መቁሰላቸው ታውቋል። ከቆሰሉት ባንዳዎች መካከል ግማሽ ያህሉ በከባድ የቆሰሉ መሆኑን ተከትሎ ህይወታቸው ሊያልፍ ይችላል የሚል ግምት እንዳለ ታውቋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በነ አረጋ ከበደ አማካኝነት የተኩስ አቁም ለማወጅ እየተዘጋጀ መሆኑን በአገዛዙ ቁጥጥር ስር ያለው የምክክር ኮሚሽን የሚባለው ይህንኑ ሀሳብ አብይ አህመድ በመፈንቅለ መንግስት ወደ ስልጣን ባወጣው አረጋ ከበደ የአማራ ክልል ፕሬዚዳንት አረጋ ከበደ አማካኝነት ይህንኑ ለመፈጸም እያሰበ ሲሆን በአማራ ህዝብ ላይ ህገ ወጥ ጦርነት ያወጀው አብይ አህመድ 4 ኪሎ ተቀምጦ የሱ ጉዳይ አስፈጻሚ አረጋ ከበደ የተኩስ አቁም አውጅ መባሉ ግራ የሚያጋባና ስርዓቱ ሽንፈቱን ወደ ጎን በማድረግ ተጨማሪ ማዘናጋት ለመፍጠር የሚወስደው እርምጃ አካል ነው የሚሉ ግምቶችም አሉ። በእንዲህ እንዳለ ማምሻውን በርከት ያሉ ያገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው ከቦሌ የተንቀሳቀሱ ሲሆን በሁለት አውሮፕላን ከሄዱት ያገዛዙ ወታደሮች መካከል አፋር ሰመራና ባህር ዳር የሚያቀኑ መሆናቸውን እነዚሁ ኮማንዶ ናቸው የተባሉ ያገዛዙ ስልጣን አስጠባቂ ወታደሮች በቅርቡ የተመረቁ ሳይሆኑ እንዳልቀረም ማምሻውን ከአገር ቤት የወጣው መረጃ ይገልጻል። የኦሮሚያ ክልል መስፋፋት አካል ነው የተባለው ጥቃት በተለያዩ አካባቢዎች ተጠናክሮ ቀጥሏል። ጉራጌ ላይ በታጣቂ ስም እየተከፈተ ያለውን ውጊያ ተከትሎ ነዋሪዎች ስጋት ላይ ወድቀዋል። በኦሮሚያና ማዕከላዊ ኢትዮጵያ ስር በተካተተው ጉራጌ ዞን ሶዶ ወረዳ መለል ቀበሌ ኦሮሚያ ክልል የተንቀሳቀሱ በኦነግ ሸኔ ስም የሚጠሩ ታጣቂዎች በሰው ሕይወትና ንብረት ላይ ጉዳት ማድረሳቸውን የአካባቢው ነዋሪዎች የተናገሩ ሲሆን ጥቃቱን ተከትሎ ከዚህ ቀደም ተመሳሳይ ሙከራ መኖሩና እርምጃው የኦሮሚያ ክልል የመስፋፋት ጥቃት አካል መሆኑን በኦሮሚያ ሲጠቀስ የቆየውን የሚያረጋግጥ ሆነዋል። በኦሮሚያ ክልል በኩል የደቡብ ምዕራብ ሸዋ ዞን ሰደን ሶዶና ቀርሳ ማሊማ ወረዳዎችን የሚያዋስን በተባለው በዚሁ ስፍራ ባለፈው ቅዳሜ የካቲት 29 ቀን 2017 ከቀኑ 10 ሰዓት አካባቢ ታጣቂዎች ወደ ቀበሌው በመግባት አንድ ሰው ህይወት በመግደል 3 የአካባቢውን ማህበረሰብ ቤቶችን ማቃጠላቸውን ነዋሪዎች ለዲደብሊው ተናግረዋል። ነዋሪዎቹ ከዚህ በፊት በዚሁ ተመሳሳይ ቀበሌ ታጣቂዎች 7 ሰዎች ህይወት በማጥፋት 6 ቤቶችን ማቃጠላቸውን ጠቅሰው ድርጊቱ መደጋገሙን ይህም ታጣቂዎች ጥቃት መረጋጋት እየነሳቸው መሆኑን መፍትሄ እንዲያገኙ ጠቁመዋል። አስተያየት ሰጪ የማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ አይመል ቀበሌ ነዋሪ ለደህንነታቸው ሲባል ስማቸው እንዳይገለጽ መጠየቃቸውን የጠቀሰው ዘገባ አሁን ባለፈው ሳምንት መጨረሻ ቅዳሜ ዕለት በስፋት ኦሮሚያ ክልል ውስጥ የሚንቀሳቀሱ ታጣቂዎች የሁለቱን ክልሎች ወሰን ጥሰው ወደ አዋሳኝ ቀበሌዎች በመግባት ጥቃት ያደረሱት ከቀኑ 10 ሰዓት ሁሉም በሚታይበት ነው አሉ ሲሆን አዋሳኝ ኦሮሚያ ክልል ደወር የሚባል ጫካ አለ። በዚያ ውስጥ ነው በስፋት የሚንቀሳቀሱት። ቅዳሜ ቀን ነው 10
ሰዓት አይመለል ቀበሌ ስሪ በሚባል ስፍራ ገብተው ወጣት አሸናፊ ብርሃኑ የሚባል አንድ የአካባቢው ሚሊሻ ታጣቂ ገድለው 3 ቤቶችን አጋይተዋል። በፊት ሌሊት ነበር የሚንቀሳቀሱት፣ አሁን በቀን ነው ገብተው ጉዳት ያደረሱት በማለት ስጋታቸውን ተናግረዋል። በዕለቱ ህዝቡ ወጥቶ ተኩስ በመክፈቱ ታጣቂዎቹ ቀበሌውን ለቀው ወጥተዋል የሚሉት ነዋሪ ይህ የታጣቂዎች ጥቃት የመጀመሪያ እንዳልሆነ ገልጸዋል። ሰው ወጥቶ ጥይት ሲተኮስ ወጡ። በአሁኑ ጊዜ ያገቱት ሰው ባይኖርም ከአጎራባች የኦሮሚያ ክልል ቀበሌ ግን አግተው የወሰዱ ሰው መኖሩን ሰምተናል ያሉት ነዋሪ ታጣቂዎቹ ከዚህ በፊትም ወሰን አቋርጠው በመግባት 7 ሰው ገድለው 7 ቤቶችን አቃጥለው ያውቃሉ ማለት የተወሰደ ያለውን እርምጃ በተመለከተ መግለጻቸውን ዘገባው አመልክተዋል። በቅርቡ ፕሮፌሰር መራራ ጉዲና የሚገኙበትና የኦነግ መሪ የተባሉት አቶ ዳውድ ኢብሳ የተካተቱበት በአዲስ አበባ ኤሊሊ ሆቴል በተካሄደ ጉባኤ በኦሮሚያ ክልል ሽግግር መንግስት እናቋቁማለን፣ አዲስ አበባ፣ ድሬዳዋ፣ ወሎና ጋምቤላና ሌሎችም አካባቢዎችን በማካተት የኦሮሚያ አካል ይሁን፣ የኦሮሚያ ድንበር ዓለም አቀፍ እውቅና ይሰጠው የሚል ጥያቄ ያቀረቡ ሲሆን ጥያቄው በአብይ አህመድ የተቀነባበረና ከጀርባ ጉባኤውን እንዲያካሂዱ የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮችና የደህንነት መስሪያ ቤቱ የኦሮሞ ብሔር ተወላጅ አመራሮች ከጀርባ ያቀነባበሩት መሆኑ ሲጠቀስ መቆየቱ አይዘነጋም። ፕሮፌሰር መራራ ጉዲና ከጉባኤው በኋላ ተጠይቀው በሰጡት ምላሽ ጉባኤውን ማን እንዳካሄደ እንደማያውቁና በጉባኤው ላይ የተገኙት ጉዳዩ የሚመለከታቸው ወገኖች በራሳቸው ተነሳሽነት አዘጋጅተዋል በሚል ለማስተባበል መሞከራቸው አይዘነጋም። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ ከፍተኛ ባለስልጣናት የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ በቅርቡ በኦሮሚያ ክልል ምክር ቤት ስልጣን ላይ ለመውጣት ከከፈልነው መስዋዕትነት በላይ ስልጣናችንን ለመጠበቅ መስዋዕትነት እየከፈል ነው በማለት በአማራ ህዝብ ላይ የከፈቱትን ጦርነት የመስፋፋትና ስልጣን የማጠናከር እርምጃ አካል መሆኑ ተደጋግሞ ሲጠቀስ የቆየውን የሚያረጋግጥ አስተያየት መስጠታቸውን ጠቅሰን መዘገባችን አይዘነጋም። በአሜሪካ የሚገኙ 2 የፌዴራል ፍርድ ቤት ዳኞች በፕሬዚዳንት ዶናልድ ትራምፕና በቱጃሩ ኤለን መስክ ከስራቸው የተባረሩ በሺህ የተቆጠሩ ሰራተኞች ወደ ስራ ገበታቸው እንዲመለሱ ውሳኔ አስተላለፉ። ውሳኔው ለሰራተኞች ለሰራተኛ ማህበራትም ጊዜያዊ እርካታ ነው ተብሏል። በካሊፎርኒያና በሜሪላንድ የሚገኙ 2 ዳኞች በትላንትናው ዕለት ለ19 የፌዴራል ግዛቶች ባስተላለፉት የፍርድ ቤት ውሳኔ በሙከራ ጊዜ ላይ የነበሩ በኢምፕሮቤሽን ወርከርስ ወደ 20 ሺህ የሚደርሱ ሰራተኞች ከተባረሩበት የሥራ መስካቸው ዳግም ወደ ሥራ ገበታቸው እንዲመለሱ ሲሉ ውሳኔ አስተላልፈዋል። 2 ዳኞች በተጨማሪም የሰራተኞች መፈናቀል በትምህርት ዲፓርትመንት ጨምሮ እንዳይኖር አሳስበዋል። የአሜሪካ የትምህርት ዲፓርትመንት ሰሞኑን ባወጣው ማስታወቂያ ከሰራተኞች መካከል ግማሹን አሰናብታለሁ ማለቱም ዳኞቹ ከግንዛቤ ውስጥ ከተው የቅድሚያ ማስጠንቀቂያ ለመስጠት የወሰኑ መሆናቸው ታውቋል። የዳኞቹ ውሳኔ ለሰራተኛ ማህበራት፣ የዲሞክራቲክ ፓርቲ ጠበቆችና ባለድርሻ አካላት መጠነኛ እፎይታ እንደሰጣቸው የተገለጸ ሲሆን የፌዴራል ሰራተኞቹን በአብዛኛው ጠራርጎ ለማስወጣት በእንቅስቃሴ ላይ ለሚገኘው የፕሬዝዳንት ዶናልድ ትራምፕ አስተዳደርና ለቱጃሩ ኤለን መስክ የሚጎረብጥ ውሳኔ ነው ተብሏል። በሌላ ተመሳሳይ ዜና የፌዴራል ፍርድ ቤት ቱጃሩና የትራምፕ ቀኝ እጅ የሚባሉት ኤለን መስክ የሚመሩት የመንግስት የብቃት ዲፓርትመንት ወይም ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ የሚሰራቸውን ዕለታዊ ክንዋኔዎችን የሚያሳዩ ሰነዶችን ለፍርድ ቤት እንዲያስረክብም ትዕዛዝም ተሰጠው። 14 የዲሞክራቲክ ፓርቲ ግዛቶች ጠበቆችም የኤለን መስክን የሚመሩትም ተቋም ወይም ዶጅን ከአሜሪካ ህገ መንግስት ውጪ ሰራተኞችን እያባረረ ይገኛል የሚለውን አቤቱታም የተመለከቱት በዋሽንግተን የሚገኙ ፍርድ ቤትም ዳኞች ኤለን መስክና ድርጅታቸው ሰነዶቹን ለፍርድ ቤትም አሳልፈው እንዲሰጡ ለሚቀርብላቸውም ጥያቄዎችም ተገቢው ምላሽም እንዲመልሱ ሲሉ ትዕዛዝ አስተላልፈዋል። በኮሎምቢያም ዲስትሪክት ፍርድ ቤት ዳኛ የሆኑት ታኒያ ቻታክ ይህንን ውሳኔ ማስተላለፋቸው የመጀመሪያ ውሳኔም ቀጥተኛ የጸረ ኤለን መስክ እርምጃ ውሳኔ ነው ተብሏል። ዳኛዋም በዚህም ጽሑፋቸው በዶጅ ውስጥ የሚሰሩ ሰራተኞች ማንነት፣ የሥራ ኃላፊነታቸውና የኤለን መስክም ስልጣን በዝርዝር ይገለጽልኝ ሲሉም ጠይቀዋል። በቋሪት ያገዛዙ ስልጣን አስጠባቂ ወታደሮች የዘጓቸውን ጤና ጣቢያዎች ፋኖ ስራ አስጀመረ። የብልጽግና ተሿሚዎች በአካባቢው የማህበረሰቡን የጤና መድን ጨምሮ የወረዳውን በጀት በሙስና መከፋፈላቸውን የሚያሳይ መረጃ ፋኖ ይፋ አድርገዋል። በቋሪት ወረዳ አገዛዙ የዘጋቸውን 3 ጤና ጣቢያዎች ስራ ማስጀመሩን የአማራ ፋኖ በጎጃም 5ኛው ክፍለ ጦር ስር የሚገኘው ነበልባሉ ገረመው ወንዳወክ ብርጌድ አስታወቀ። የነበልባሉ ገረመው ወንዳወክ ብርጌድ ህዝብ ግንኙነት ይፋ ባደረገው በዚህ መረጃ አገዛዙ ከ5 ወራት በላይ ደሞዝ
በመከልከል ማህበረሰቡ የጤና አገልግሎት እንዳያገኝ ቢያደርግም ለሶስቱ ጤና ጣቢያ ሰራተኞች የዕለት ወጪ በማመቻቸት ወደ ስራ ማስገባት መቻሉን የቋሪት ፋኖ ጊዜያዊ አስተዳደር የጤና ጥበቃ ጽሕፈት ቤት ኃላፊ ፋኖ አስቻለኝ አሳውቋል። የአካባቢው ጤና ኃላፊ ለበር ሚካኤል ለአርብ ገበያና ለወይበኝ ጤና ጣቢያ ሰራተኞችም እያመቻቸ መሆኑን ጠቅሰው የአብይ አህመድ ስርዓት በወረዳው ሁሉንም የመንግስት ሰራተኞች ከ5 ወራት በላይ ደሞዝ መከልከሉን ተከትሎ በስድስቱ ጤና ጣቢያዎች የሚሰሩ የጤና ባለሙያዎች ከየካቲት 10 ቀን 2017 ጀምሮ ስራ አቁመው እንደነበር ይኸው መረጃ አስታውሷል። ይህ በእንዲህ እንዳለ ያገዛዙ ተሿሚ ባንዳ የብልጽግና አመራሮች የማህበረሰቡን የጤና መድን ጨምሮ የወረዳውን በጀት መከፋፈላቸውን ይህንኑ በቃለ ጉባኤ የጻፉበትን መረጃ ፋኖ ይፋ በማድረግ አጋልጧል። በዚህም 770 ሺህ ብር መዝረፋቸውን የጠቀሰ ሲሆን ዛሬ መጋቢት 5 ቀን 2017 ነበልባሉ የገረመው ወንዳወክ ብርጌድ ህዝብ ግንኙነት ይፋ እንዳደረገው በቋሪት ወረዳ ያገዛዙ ባንዳ ተሿሚዎች የማህበረሰቡን የጤና መድን ብር ጨምሮ የወረዳውን በጀት የተከፋፈሉበት የቅርጫ ቃለ ጉባኤ መገኘቱን በፋኖ ነጻ በወጣው አካባቢ የወረዳው ጊዜያዊ አስተዳደር አስታውቋል። የዘራፊው ብልጽግና ስርዓት ተሿሚዎች የወረዳውን 1,770,000 ሺህ ብር ያለአግባብ ተከፋፍለው መብላታቸውን የቅርጫ ቃለ ጉባኤ ዋቢ በማድረግ የቋሪት ወረዳ ጊዜያዊ አስተዳደር ይፋ ያደረገ ሲሆን ሰኔ 29 ቀን 2016 ዓ.ም ከጠዋቱ 2 ሰዓት በወረዳው ብልጽግና ፓርቲ ጽሕፈት ቤት ተሰብስበው ቃለ ጉባኤ መያዛቸውና በዚህ ቃለ ጉባኤው እንደተጋለጠው በፋኖ ተዘርፈዋል የተባሉ 6 ሚሊሻዎች ስም በእያንዳንዳቸው 15 ሺህ ብር ለብልጽግና መረጃ በመሆናቸው ፋኖ እርምጃ ወስዶባቸዋል ለተባሉ 3 ግለሰቦች እያንዳንዳቸው 30 ሺህ ብር፣ በተመሳሳይ ፋኖ እርምጃ ለወሰደባቸው ሌሎች 2 የብልጽግና ባንዳ መረጃ ሰጪዎች ለእያንዳንዳቸው 20 ሺህ ብር፣ በአጠቃላይ ለ66 ባንዳ ሚሊሻና ለ44 ያገዛዙ ሹማምንት 50 ሺህ ብር አከፋፍለናል በማለት 15ቱ የካቢኔ አባላት መዝረፋቸውን ቃለ ጉባኤው አረጋግጧል። ለሬሽንና ለሌሎች አስገዳጅ ጉዳዮች በሚል አንድ ተጨማሪ ሚሊዮን ብር በገዘ ማርያም መሪ ማዘጋጃ ቤት የሂሳብ ቁጥር ለቀጣይ ዙር ዝርፊያ መደበቃቸውን ይህንኑ ቃለ ጉባኤ መሰረት አድርጎ ፋኖ ባወጣው መረጃ ገልጿል። ራሱን መከላከያ ብሎ የሚጠራው ያገዛዙ ስልጣን አስጠባቂ ጦር በደረሰበት ሁሉ የንጹሃን ሀብትና ንብረት መዝረፍና ማውደም ስራው ያደረገው የአብይ ጦር ለወረዳው ልማት የተመደበውን በጀት በይፋ ቃለ ጉባኤ ይዞ መቀራመቱን ቀደም ሲል ፋኖ የቅርጫ ሰነድ ያለው ይሄው ቃለ ጉባኤ ወገናቸውና ሀገራቸውን የሚክዱ የይሁዳ አበርተኞች የቋሪት ወረዳ ማህበረሰብ ለጤና መድን ያዋጣውን 16 ሚሊዮን ብር ለወረዳው ልማት የተመደበውን በጀት እንዲሁም 93 የመንግስት ሰራተኞች ደሞዝን በመከልከል በየጊዜው ተከፋፍለው መብላታቸውን የአማራ ፋኖ በጎጃም 5ኛው ክፍለ ጦር ስር የሚገኘው ነበልባሉ ገረመው ወንዳወክ ብርጌድ ህዝብ ግንኙነት ባወጣው በዚሁ መረጃ አስታውቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሓርነት ትግራይ ወይም የህወሓት ቡድን ከዚህ ቀደም ሙከራ አድርጎበት ያልተሳካውን የመቀሌ ኤፍኤም 104.4 የራዲዮ ጣቢያን በቁጥጥር ስር መዋሉም ተገለጸ። በህወሓት ውስጥ መከፋፈልና የስልጣን ሽኩቻ እየተባባሰ በመምጣቱ መቀሌ፣ አዲግራትና አዲጎደምን ጨምሮ የበርካታ ከተማ ነዋሪዎችም ስጋት ውስጥ መግባታቸውን እየገለጹ ይገኛል። ሁኔታው አስፈሪ ነው ሲሉ አንድ የመቀሌ ነዋሪም ለአዲስ ስታንዳርድ ጋዜጣ የገለጹ ሲሆን ቀጥሎ ምን ሊከሰት እንደሚችል አይታወቅም በሚል ፍራቻም ሰዎች ገንዘባቸውን በማውጣትና አስፈላጊ የሆነ ሸቀጦችን በመግዛት ላይ ይገኛሉም ሲሉ ተናግረዋል። በመቀሌ ዩኒቨርሲቲ መምህር የሆኑትም ተስፋዬ ገብረ መድህን መቀሌም ጸጥታና አመራር ስጋትም እንደቀጠለ ነው ሲሉ የተናገሩ ሲሆን በጊዜያዊ አስተዳደሩ ከንቲባ ተደርገው የተሾሙትም አቶ ብርሃንም ገብረ ኢየሱስ በትላንትናው ዕለት በዶክተር ደብረጽዮን የሚመራው ቡድን ላለፉት 100 ቀናትም የሾማቸውን አቶ ረዳኤ ብርሃኔን የከተማው ከንቲባ እንዲሆኑ ማስቀጠሉን ተከትሎ በአቶ ጌታቸው ረዳ የሚመራው ቡድን ቢሮውን ለቆ ለመውጣት መገደዱን በትላንትናው ዕለት መዘገባችን ይታወሳል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ በአዲስ አበባም ለጋዜጠኞች በሰጡት ጋዜጣዊ መግለጫ ክልሉ የሕግም ተቀባይነት ያጡና ከጦርነት ትርፍ እናገኛለን የሚሉ በጥቅም የተሳሰሩ የተወሰኑ የህወሓት ቡድን የተወሰኑ ከፍተኛ መኮንኖችን በመያዝ ክልሉን አደጋ ላይ እየከተተ ነው ሲሉ መናገራቸው ይታወሳል። ይህ እንደ አቶ ጌታቸው ገለጻም ይህ እንቅስቃሴም ትግራይን ወደ ሌላም ትርምስ ምዕራፍም እየወሰደ ይገኛል ያሉት ጌታቸው ረዳም ይህንን አስመልክቶም የፌዴራል መንግስቱም በፕሪቶሪያው የተኩስ አቁም ስምምነት መሰረት ጊዜያዊ አስተዳደሩም ስራውን እንዲሰራም ድጋፍ እንዲያደርግ እንጂ ጦር አዝምቶም ጣልቃ እንዲገባም ጥያቄ አላቀረብንም ብለዋል። በዚህም ደረጃም ጥያቄ ለማቅረብ የሚያስችል ሁኔታም የለም ሲሉም አቶ ጌታቸው ተናግረዋል። አቶ ጌታቸው ክልሉ ወደ ሌላ ጦርነት መግባት የለበትም፣ ጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል የፌዴራል መንግስቱም አግባብነት ያለው ኃላፊነት መውሰድ ይኖርበታልም ሲሉም ተናግረዋል። አዲስ አበባ መሽገዋል የተባሉትም አቶ ጌታቸው ወደ መቀሌ መቼ መለሳሉ ሲባሉ ከጠቅላይ ሚኒስትሩ ጋር ያለኝን ንግግርና ውይይትም ጨርሼ እመለሳለሁም ሲሉም ተደምጠዋል።
የተባበሩት መንግስታትና የኡጋንዳ ከፍተኛ ዳኛ ወደ እንግሊዝ ሀገራቸውን ወጣት አታለው በባርነት ይዘዋል በሚል ጥፋተኛ ተባሉ። የተባበሩት መንግስታት ድርጅት እንዲሁም የኡጋንዳ ከፍተኛ ፍርድ ቤት ዳኛ ከሀገራቸው ወደ እንግሊዝ አታለው ያመጧትን ወጣት በመኖሪያ ቤታቸው በባርነት እንድትሰራ አስገድደዋል በሚል ወንጀል ጥፋተኛ መባላቸው ተዘገበ። ሊዲያ ሙጋምቤ የተሰኙት ዳኛ ያላቸውን ስልጣን በመጠቀም ወጣቷን ቋሚ ስራ እንድትሰራ በመከልከል በነጻ የቤት ሰራተኛ እንዲሁም ለልጇም እንክብካቤ እንድታደርግ ማስገደዳቸውን አቃቢ ሕግ አስረድተዋል። በኡጋንዳ የከፍተኛ ፍርድ ቤት ዳኛ የሆኑት የ49 ዓመቷ ሊዲያ የእንግሊዝ የኢሚግሬሽን ሕግ እንዲጣስ በመመሳጠር ለብዝበዛ በሚል ጉዞን በማመቻቸት አንድን ሰው በግዳጅ ስራ ላይ በማሰማራት እንዲሁም ምስክሯን በማስፈራራት ሴራ ጥፋተኛ ሆነው መገኘታቸው ተገልጿል። ኒውሴት ኡጋንዳዊ ከፍተኛ ፍርድ ቤት ዳኛና የተባበሩት መንግስታት ዳኛም ሆነው ያገለገሉት የኦክስፎርድ ክራውን ፍርድ ቤት የእስር ቅጣቱን በሚቀጥለው ወር ለመበየን ቀጠሮ ይዘዋል። ዳኛዋ ቀደም ብሎ በዘመናዊ የባርነት ሕግ መሰረት እንደሚከሰሱ አንድ ፖሊስ ሲነግራቸው በከፍተኛ ሁኔታ መደንገጣቸውን የቴምስ ቫሊ ፖሊስ ይፋ ያደረገውን መረጃ ጠቅሶ ቢቢሲ ዘግበዋል። ከዚያ ከፖሊሱ ጋር ከተነጋገሩ በኋላ በአገሬ ዳኛ ነኝ፣ ያለመከሰስ መብት አለኝ፣ ወንጀለኛ አይደለውም ሲሉ በቪዲዮ ላይ የተደመጡ ቢሆንም ያለመከሰስ መብት እንዳላቸው በድጋሚ እንዲያረጋግጡ ሲጠየቁም ዳኛዋ አዎ የዲፕሎማቲክ ፓስፖርት አለኝ ሲሉ ለፖሊሱ መናገራቸውና ተከሳሿ እዚህ የመጣሁት በተማሪነት የሚሰራልኝ ሰው አያስፈልገኝም ሲሉ በቪዲዮ ላይ መደመጣቸውም ተጠቅሷል። ከቤት ሰራተኛዋ ጋር አልመጣሁም፣ ከዚህ ቀደም በቤቴ ስለሰራች ጠይቃኝ ነው እየመጣቸው ያሉ ሲሆን በችሎቱ ላይ ብይን ሲሰጥ በፍርድ ቤት የድንጋጤ ድምፅ የተሰማ ሲሆን ተከሳሿ በመታመማቸው ሰዎች ፍርድ ቤቱን ለቀው እንዲወጡ መደረጉም ተጠቅሷል። አቃቤ ሕግ ካሮላይን ሃውጊ ኬሲ ሊዲያ ሙጋቤ ግለሰቧን በብዝበዛ በደል አድርሳባታለች፣ ተጎጂዋ በአግባቡ ተቀጥራ ክፍያ የምታገኝበት መብቷን አለመረዳቷን በመጠቀም እንዲሁም ወደ እንግሊዝ የመጣችበትን ዓላማ አጭበርብራለች ሲሉ በችሎቱ ለተሰየሙ ዳኞች ተናግረዋል። በኦክስፎርድ ዩኒቨርሲቲ በሕግ ዶክትሬት ትምህርታቸውን እየተከታተሉ ያሉት ዳኛ ከኡጋንዳ ምክትል ከፍተኛ ኮሚሽነር ጆን ሊዮናርድ ሙግሩዋ ጋር በመመሳጠር ወጣቷ ወደ እንግሊዝ እንድትመጣ ማመቻቸታቸውን ፍርድ ቤቱ አረጋግጧል። ጥንዶቹ ሐቀኝነት በጎደለው ልውውጥ ወጣቷ ወደ እንግሊዝ እንድትመጣ የኡጋንዳ ከፍተኛ ኮሚሽን ስፖንሰር እንዳደረጋት ከሳሽ አቃቢ ሕግ ገልጿል። ዳኛዋ በተጨማሪም ተጎጂዋ ለአቃቢ ሕግ ምስክር እንዳትሆን በማስፈራራት እንዲሁም የተከሰሱበት ክስ እንዲቋረጥ በማሴር ጥፋተኛ የተባሉ ሲሆን ዳኛዋ ወጣቷን ኡጋንዳዊ የቤት ስራ እንድትሰራ አላስገደድኩም ሲሉ ያስተባበሉ ቢሆንም ሁልጊዜም በፍቅር እንክብካቤና በትዕግስት ነው ያስኳት በማለት መናገራቸው ተጠቅሷል። ዳኛዋ ወደ እንግሊዝ እንድትመጣ አታለዋታል የተባለችውና በህጋዊ ምክንያት ስሟን የማትጠቀመው ወጣት ለፍርድ ቤቱ ብቸኝነት እንዲሁም መውጫ እንዳጣች ይሰማት እንደነበር ለፍርድ ቤት አስረድታለች። የኤርትራ መንግስት በህወሓትና በፌዴራል መንግስት መካከል በደቡብ አፍሪካ ፕሪቶሪያ የተደረሰውን የሰላም ስምምነትን እንዲደናቀፍም ምክንያት አልሆንኩም ሲል አቋሙን ገለጸ። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው እንዳጋሩትም የፕሪቶሪያው የሰላም ስምምነት የኢትዮጵያ ውስጥ ጉዳይ ነው። ከዚህ ቀደም በተለያዩ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያውን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም ያሉት የማስታወቂያ ሚኒስትር የማነ ገብረ መስቀል የኤርትራ ጦር የትግራይ ክልል አካባቢዎች ውስጥ አለ በሚባል በተወሰኑ አካላት የሚሰነዘረው ሐሳብ የሐሰት ውንጀላና ግጭት መቀስቀስ የፈለጉ አካላትም የሚፈጥሩት ምክንያት ነው ብለዋል። አቶ የማነ በመቀጠልም የኤርትራ ጦር አባላት ሙሉ በሙሉ በሀገራቸው ሉዓላዊ ግዛት ውስጥ ተሰማርተው ይገኛሉ ብለው እንደሚያምኑ ገልጸው ከቀይ ባህር ጋር በተያያዘ የኢትዮጵያን ፖለቲከኞች በየጊዜው የሚያወጡት ግጭት ቀስቃሽ መግለጫዎች አላስፈላጊና ውጥረትን የሚያባብሱ ሆነው ቀጥለዋል። እንደዚህ አይነትም እንቅስቃሴዎችም ያለምንም ማወላወል በጠንካራ ቃላት መወገዝ አለባቸውም ሲሉ ተናግረዋል። ይህ በዚህ እንዳለ ለኤርትራ መንግስት ውግንና እንዳላቸው የሚገልጹ የኤርትራ ድህረ ገጾችም ሰሞኑን ባሰፈሩት የትግራይ ወቅታዊ ሁኔታ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ጠንካራ ባሉት በዶክተር ደብረጽዮን የሚመራው የህወሓት አንጃም ሊደርስባቸው ከነበረው እስራት አምልጠው ወደ አዲስ አበባ ሸሽተዋልም ብለዋል። ጌታቸው ረዳም ከዚህም በኋላ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚለው ስማቸው እውቅና የለውም ሲሉም አስነብበዋል። ኢትዮጵያም የአሰብ ወደብን ለመቆጣጠር ሰራዊቷን በድንበር አካባቢ በስፋት እያከማቸች ነው ያሉትም እነዚሁ የኤርትራ መንግስትም ቀረቤታ ያላቸው ድህረ ገጾችም ኢትዮጵያ ብቸኛዋ ወራሪ አገር ነች የሚል መረጃዎችን ማሰራጨታቸውም ተስተውሏል።
በተያያዘ ዜና የአሜሪካው ሴናት የውጭ ግንኙነት ኮሚቴ ሊቀመንበሩ ሴናተር ጄምስ ሪሽ በትግራይ ክልልና በአጎራባች አካባቢዎችም ዳግም ግጭት ቢነሳም አስከፊ አደጋ ያስከትላል ሲሉም አስጠነቀቁ። እንደራሴው በዚሁ ጽሑፋቸው ኢትዮጵያና ኤርትራም ውጥረትን በአስቸኳይ እንዲያረግቡም ሲሉም ጠይቀዋል። ሴናተር ጄምስ ማስጠንቀቂያቸውን የሰጡት በኤርትራና በኢትዮጵያ መካከል ውጥረት እየጨመረ መምጣቱና በህወሓት አመራሮችም መካከል የተፈጠረውን ውስጣዊ ክፍፍል ማየሉን ተከትሎም ሲሆን በዚህ ሳምንት መጀመሪያ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተና ጀነራል ጻድቃን ገብረተንሳይ የኢትዮጵያና የኤርትራ ጦርነት የማይቀር ይመስላል፣ ወታደራዊ ዝግጅቶችም የመጨረሻው ደረጃ ላይ ደርሰዋል ማለታቸው ይታወሳል። የትግራይ ጊዜያዊ አስተዳደር 4 ከፍተኛ ወታደራዊ መሪዎችን ከመንግስት ውሳኔዎችም ያፈነገጡና ክልሉን ወደ ውስጣዊ ግጭት የሚጎትቱ ተግባራት ውስጥ ተሳትፈዋል በሚል ከስራ ካገደ በኋላ ውጥረቱ ማየሉ ተስተውሏል። ጊዜያዊ አስተዳደሩ ቀውሱን ለመቆጣጠር ከፌዴራል መንግስት አስፈላጊውን ድጋፍ የጠየቀም ሲሆን ህወሓትም ጥሪውን ውድቅ አድርጎታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ በትላንትና ዕለት በሰጡት የአዲስ አበባው መግለጫቸው ትግራይ ውስጥ ከሚፈጠር ትርምስም እናተርፋለን የሚሉ ብዙ ወገኖችም አሉ፣ የኤርትራ መንግስትም አንደኛው እንደሆነ አውቃለሁ ሲሉም ተደምጠዋል። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። 4ቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር የአሜሪካና የእስራኤል መንግስታት የፍልስጤም ጋዛ ተፈናቃዮችን በኢትዮጵያ አጎራባች ሀገራት ውስጥ ለማስፈር እቅድ ይዘው እንደነበረም ተሰማም። ጎረቤት ሱዳን እቅዱን አሻፈረ ማለቷም ተገለጸ። አሶሼትድ ፕሬስ እንደዘገበው የፕሬዝዳንት ዶናልድ ትራምፕ አስተዳደር ድህረ የጋዛ ሰርጥም ጦርነትም የፍልስጤም ዜጎችን በጎረቤት ሱዳን በሶማሊያና በሶማሌላንድ ራስ ገዝ ውስጥ ለማስፈር ዋሽንግተንና ቴል አቪቭ ስምምነት መድረሳቸውም ይህም እቅድም የፕሬዝዳንት ዶናልድ ትራምፕ እንደነበረም ዘግቧል። ይህም በዓለም አቀፍም ደረጃም ከፍተኛ ውግዘት የገጠመው የዶናልድ ትራምፕ የጋዛ ሰርጥ 2 ሚሊዮን ነዋሪዎችን ከቀያቸው ገለል አድርገው አካባቢውን ምድረገነትም አድርገዋለው እቅዳቸውን ለማሳካትም ጥያቄ የቀረበላቸው የሱዳን ባለስልጣናትም በእኛ መሬት በእኛ ምድር አይሞከርም በማለትም ጥያቄውን ውድቅ ያደረጉትም ሲሆን የሶማሊያና የሶማሌላንድ ራስ ገዝ መንግስታት ግን በዚህ ጉዳይ ምንም ያነጋገረን የለም ወይም መረጃ የለንም ማለታቸውን ኤፒ አስነብቧል። የአሜሪካና የእስራኤል ባለስልጣናትም ፍልስጤማውያን ከጋዛ ወጥተው ለሚቀበላቸው አገራትም የገንዘብ የዲፕሎማቲክና የደህንነትም ድጋፍ እንደሚሰጡ በሚስጥር መያዙን የገለጸው ዘገባው ፕሬዝዳንት ዶናልድ ትራምፕ ፍልስጤማውያንን ዳግም ከቀያቸው ለማፈናቀል ያቀረቡትም ሐሳብም ዓለም አቀፋዊ ውግዘት ቢገጥማቸውም የነጩ ቤተ መንግስታቸው ግን ትራምፕም ዛሬም በቀድመ ሐሳባቸው እንደጸኑ ነው ማለቱን ኤፒ አክሏል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።